አርዕስተ ዜና። በመጪው ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሀገራዊ ጠቅላላ ምርጫ በከፍተኛ ትምህርት ተቋማት የትምህርት ሂደቱ እንደማይቋረጥ ትምህርት ሚኒስቴር አስታውቋል። ተማሪዎች ለመምረጥ የሚያስፈልጋቸው ቀናት ብቻ ተፈቅዶላቸው ሄደው መርጠው እንዲመለሱ ይደረጋል ተብሏል። እናጋራቸዋለን። በባሌ ተራሮች ብሔራዊ ፓርክ ውስጥ እየተፈጸሙ ያሉ ህገወጥ ተግባራት የፓርኩን ህልውና አደጋ ላይ እየጣሉት መሆኑ ተነግሯል። ህገወጥ ሰፈራ፣ ልቅ ግጦሽና የመሳሰሉ ህገወጥ ተግባራት ዋነኞቹ ተግዳሮቶች መሆናቸውም ተገልጿል። ዝርዝሩን ይዘናል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በቅርቡ በሀገሪቱ የባህር ክልል ውስጥ በተካሄደው የባህር ኃይል ልምምድ ላይ የኢራን ተሳትፎን በተመለከተ የተጀመረውን ምርመራ በፕሬዝዳንት ጽህፈት ቤት ስር እንዲሆን መመሪያ አስተላልፈዋል። ታደምጡታላችሁ። በኢራንና በአሜሪካ ባለስልጣናት መካከል በጄኔቫ ሲካሄድ የነበረው ሌላኛው ዙር ቀጥተኛ ያልሆነ ድርድር ተጠናቋል። ምንም እንኳን ድርድሩን ያካሄደው የኦማን ወገን ጉልህ መሻሻል ታይቷል ቢልም ጦርነትን ለማስቀረት ሁለቱም ወገኖች ከአቋማቸው ፈቀቅ ስለማለታቸው ግን እስካሁን ግልጽ የሆነ ማረጋገጫ አልተገኘም። በዝርዝር እናስደምጣቸዋለን። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን፣ እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። ለቀጣዩ ሀገራዊ ምርጫ ሲባል የከፍተኛ ትምህርት ተቋማት እንደማይዘጉ ተገለጸ። በመጪው ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሀገራዊ ጠቅላላ ምርጫ በከፍተኛ ትምህርት ተቋማት የትምህርት ሂደቱ እንደማይቋረጥ ትምህርት ሚኒስቴር አስታውቋል። ሚኒስቴሩ ለከፍተኛ ትምህርት ተቋማቱ በላከው ደብዳቤ ቀደም ሲል ተማሪዎች ለምርጫ ወደ ቤተሰቦቻቸው ሄደው እንዲመርጡ ለማስቻል ትምህርት ከምርጫው በፊት ተጠናቆ ተማሪዎች ወደ ቤታቸው እንዲሄዱ ታቅዶ የነበረ መሆኑን አስታውሷል። ይሁን እንጂ የትምህርት ሂደቱ መቋረጥ በትምህርት ጥራት ላይ አሉታዊ ተጽዕኖ ያሳድራል በሚልና ለተማሪዎቹ የፈተና ዝግጅትና ስኬታማነት አስቸጋሪ ይሆናል በማለት እቅዱን መቀየሩን ገልጿል። እንደ ሚኒስቴሩ ገለጻ በትምህርት ሚኒስቴርና በብሔራዊ ምርጫ ቦርድ አመራሮች መካከል በተደረገ ስምምነት መሰረት ተማሪዎች ትምህርታቸውን ሳያቋርጡ እንዲቀጥሉ ተወስኗል ተብሏል። በውሳኔው መሰረት ተማሪዎች ለመምረጥ የሚያስፈልጋቸውን ቀናት ብቻ ተፈቅዶላቸው ሄደው መርጠው እንዲመለሱ ይደረጋል ተብሏል። በተጨማሪም ሁሉም ከፍተኛ ትምህርት ተቋማት ተማሪዎች በተፈቀደላቸው ቀናት ውስጥ ሄደው መርጠው እንዲመለሱ አስፈላጊውን ፈቃድ እንዲወስዱ ማሳሰቢያ ተላልፎላቸዋል። ከዚህ ባሻገር ተማሪዎች ለምርጫ ምዝገባና ለሌሎች ተያያዥ ጉዳዮች እንዲመቻቹላቸው ከምርጫ ቦርድ በሚሰጠው አቅጣጫ መሰረት ለቦርዱ አስፈላጊውን እገዛ እንዲያደርጉ ሲልም አሳስቧል። በቀጣይ ቀናት በአንዳንድ የሀገሪቱ አካባቢዎች ከፍተኛ ሙቀት ይጠበቃል። በቀጣይ ቀናት በጋምቤላ፣ በሰሜን ምዕራብ፣ በሰሜን ምስራቅና በደቡብ ምስራቅ የሀገሪቱ አካባቢዎች ከፍተኛ ሙቀት እንደሚከሰት የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ ለጋዜጣ ፕላስ በላከው መግለጫ እንዳመለከተው በእነዚህ አካባቢዎች የቀኑ ከፍተኛ የሙቀት መጠን እስከ 39.9 ዲግሪ ሴልሺየስ ድረስ ሊደርስ ይችላል። በሌላ በኩል በደቡብ ምዕራብ አካባቢዎች ላይ የደመና ሽፋን እንደሚጨምር የጠቆመው ኢንስቲትዩቱ በተለይም በቀጣይ ሳምንት የመጨረሻ ቀናት በደቡብ ምዕራብ፣ በደቡብ በመካከለኛው የስምጥ ሸለቆና አዋሳኝ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖር ትንበያ አመላክቷል። የሚኖረው እርጥበት የበልግ እርሻ እንቅስቃሴን ቀድሞ ለሚጀምሩ አካባቢዎች ለማሳ ዝግጅትና ዘር ለመዝራት ጠቀሜታ እንደሚኖረውም ተገልጿል። ይሁን እንጂ ከፍተኛ ሙቀት በሚጠበቅባቸው አካባቢዎች የሚገኘው ማህበረሰብ አስፈላጊውን ጥንቃቄ እንዲያደርግም መልእክት ተላልፏል። ህገወጥ ሰፈራና ልቅ ግጦሽ ለባሌ ተራሮች ብሔራዊ ፓርክ ህልውና ስጋት ሆኗል ተባለ። በባሌ ተራሮች ብሔራዊ ፓርክ ውስጥ እየተፈጸሙ ያሉ ህገወጥ ተግባራት የፓርኩን ህልውና አደጋ ላይ እየጣሉት መሆኑ ተነግሯል። ይህ የተባለው በፓርኩ የሚፈጸሙ ህገወጥ ተግባራትን ለመከላከል በተደረገው ውይይት ላይ ነው። በብሔራዊ ፓርክ ውስጥ የሚፈጸሙ ህገወጥ ሰፈራ፣ ልቅ ግጦሽና የመሳሰሉ ህገወጥ ተግባራትን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አጥብቆ ያወግዛል ያሉት የዱር እንስሳት ጥበቃና አጠቃቀም ዘርፍ መሪ ስራ አስፈጻሚ አቶ ደስታ በዳሶ ይህንን ድርጊት የሚፈጽሙ አካላት በአፋጣኝ ከብሔራዊ ፓርኩ ክልል ሊወጡ እንደሚገባና በተገቢ ድጋፍና በአማራጭ መፍትሄ በሚቋቋሙበት ሂደት ላይ ባለስልጣን መስሪያ ቤቱ ከዞን ከወረዳና ከክልል አመራሮች ጋር በቅንጅት እንደሚሰራ ገልጸዋል። ለፓርኩ በዩኔስኮ ምዝገባ ወቅት የተገባውን ቃል ለመጠበቅ ለእነዚህ ስጋቶች አፋጣኝ መፍትሄ መስጠት እንዳለበት ያሳሰቡት የፓርኩ ቺፍ ዋርደን አቶ ሻሜል ከዲር ከህገወጥ ሰፈራና ልቅ ግጦሽ ጋር ተያይዞ የሚከሰቱ ችግሮችን በቁርጠኝነት ለመፍታት ማህበረሰቡም የድርሻውን መወጣት አለበት ብለዋል። የባሌ ተራሮች ብሔራዊ ፓርክ ኢትዮጵያ በዩኔስኮ ካስመዘገበቻቸው ቅርሶች መካከል የሚጠቀስ ነው። ትራፊክ ማኔጅመንት ባለስልጣን ለአገልግሎት ሰጪዎች አዲስ የደንብ ልብስ ሊያስተዋውቅ መሆኑን ገለጸ።
የአዲስ አበባ ከተማ አስተዳደር የትራፊክ ማኔጅመንት ባለስልጣን በመዲናዋ የተሽከርካሪ ማቆሚያ ወይንም ፓርኪንግ አገልግሎት ሰጪዎች አዲስ የደንብ ልብስ ሊያስተዋውቅ መሆኑን ገልጿል። አዲሱ የደንብ ልብስ የተቋሙን ስምና ሎጎ የያዘ አንጸባራቂ ሰደርያ ነው የተባለ ሲሆን ዋና ዓላማውም ውላቸውን ያቋረጡ አካላትን ለመለየትና ተጠቃሚዎች ህጋዊ አገልግሎት ሰጪዎች በቀላሉ እንዲያውቁ ለማድረግ መሆኑን የባለስልጣኑ የፓርኪንግ ልማት አስተዳደር ዳይሬክተር አቶ ቢኒያም ጌታቸው ገልጸዋል። አዲሱ የደንብ ልብስ ዝግጅቱ ተጠናቆ ለ446ቱ ማህበራት እንዲከፋፈል መወሰኑንና አባላቱም ልብሱን በስራ ሰዓት ብቻ እንዲለብሱ ጥብቅ መመሪያ ተላልፏል ሲሉም ዳይሬክተሩ አክለዋል። እርምጃው ቀደም ሲል የነበረውን የዘልማድ አሰራር በማስቀረት የከተማዋን የትራፊክ ፍሰትና ደህንነት ይበልጥ የተጠበቀ እንደሚያደርገው ታምኖበት የተደረገ መሆኑም ተገልጿል። ደቡብ አፍሪካ በኢራን የባህር ኃይል ልምምድ ዙሪያ የሚደረገውን ምርመራ በበላይነት ለመምራት መወሰኗ ተሰማ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በቅርቡ በሀገሪቱ የባህር ክልል ውስጥ በተካሄደው የባህር ኃይል ልምምድ ላይ የኢራን ተሳትፎን በተመለከተ የተጀመረውን ምርመራ በፕሬዝዳንቱ ጽህፈት ቤት ስር እንዲሆን መመሪያ አስተላልፈዋል። ውሳኔው የተላለፈው ዊል ፎር ፒስ 2026 በተሰኘውና በቻይና መሪነት በተካሄደው የባህር ኃይል ልምምድ ላይ ፕሬዝዳንቱ የኢራን የጦር መርከቦች እንዳይሳተፉ ያስተላለፉት ትዕዛዝ ሳይከበር ቀርቷል በሚል ያቀረበውን ክስ ተከትሎ መሆኑን አፍሪካ ኢንሳይደር አስነብቧል። ይህ የፕሬዝዳንቱ ውሳኔ የደቡብ አፍሪካ መንግስት ከኢራን ጋር ያለውን ወታደራዊ ግንኙነትና ከአሜሪካ ጋር ያለውን ዲፕሎማሲያዊ ግንኙነት እንዳያሻክረው ስጋት ማሳደሩንም ዘገባው ጠቅሷል። በተለይም የአሜሪካ መንግስት በኢራን ላይ እየወሰደ ያለውን ጠንካራ አቋም ተከትሎ ደቡብ አፍሪካንም ለከፍተኛ የንግድ ማዕቀቦች ሊዳርጋት እንደሚችል ተነግሯል። ፕሬዝዳንት ራማፎሳ ምርመራውን ወደ ራሳቸው ጽህፈት ቤት በማዘዋወር የጦር ኃይሉን የበላይነት እንደሚቆጣጠሩ ለዓለም አቀፉ ማህበረሰብም የደቡብ አፍሪካ የውጭ ጉዳይ ፖሊሲ በእሳቸው ቁጥጥር ስር መሆኑን ለማሳየት የፈለጉ ይመስላልም ሲል ዘገባው አትቷል። ይህ የባህር ኃይል ምርመራ ሂደት የአንድ ወር ጊዜ ገደብ እንደተሰጠው የሚታወስ ጉዳይ ነው። የጄኔቫው የአሜሪካና የኢራን ድርድር ተጠናቀቀ። በኢራንና በአሜሪካ ባለስልጣናት መካከል በጄኔቫ ሲካሄድ የነበረው ሌላኛው ዙር ቀጥተኛ ያልሆነ ድርድር ተጠናቋል። ምንም እንኳን ድርድሩን ያካሄደው የኦማን ወገን ጉልህ መሻሻል ታይቷል ቢልም ጦርነትን ለማስቀረት ሁለቱም ወገኖች ከአቋማቸው ፈቀቅ ስለማለታቸው ግን እስካሁን ግልጽ የሆነ ማረጋገጫ አልተገኘም። ከዚህ ባለፈ በድርድር ሂደቱ መሻሻሎች ቢታዩም የጦርነት ስጋቱ አሁንም አልረገበም ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከድርድሩ መጠናቀቅ በኋላ በሰጡት መግለጫ ሂደቱ ጥሩ እንደነበረና በሚቀጥለው ሳምንት በቪየና ተጨማሪ ቴክኒካዊ ውይይቶች እንደሚካሄዱ አስታውቀዋል። አራግቺ እነዚህ እስካሁን ካደረግናቸው ድርድሮች ሁሉ እጅግ ቁም ነገር የታየባቸውና ረጅም ሰዓት የወሰዱ ነበሩ ሲሉ ገልጸዋል። የኦማን የውጭ ጉዳይ ሚኒስትር በድን ቢን ሐማድ አልቡሳይዲ በበኩላቸው የሁለቱም ሀገራት ዲፕሎማቶች ወደ ቪየናው ድርድር ከመመለሳቸው በፊት ከየሀገራቸው መንግስታት ጋር ምክክር እንደሚያደርጉ ተናግረዋል። ስለ ውይይቱ ዝርዝር መረጃዎች ባይወጡም አራግቺ ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋር ለአጭር ጊዜ መገናኘታቸውን የኢራኑ ታስኒም የዜና ወኪል ዘግቧል። በኢራን በኩል የቀረበው የጽሑፍ የውሳኔ ሐሳብ ረቡዕ ምሽት ለኦማኑ መልእክተኛ የተሰጠ ሲሆን ሐሙስ ዕለት ደግሞ የፕሬዝዳንት ትራምፕ አማች ያሬድ ኩሽነር የሚመሩት የአሜሪካ ልዑክ በሐሳቡ ላይ መክሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በ10 ቀናት ውስጥ ወደ ድርድር የማትመጣ ከሆነ ወታደራዊ እርምጃ እንደሚወስዱ ማስጠንቀቃቸው ይታወሳል። ዘለንስኪ በቀጣዩ የሶስትዮሽ ድርድር በሚቀጥለው ወር አቡዳቢ እንደሚካሄድ ተናገሩ። በአሜሪካ አሸማጋይነት የሚካሄደው ቀጣዩ የሩሲያና የዩክሬን የሶስትዮሽ የሰላም ድርድር በመጋቢት ወር መጀመሪያ ላይ በአቡዳቢ ሊካሄድ እንደሚችል ፕሬዝዳንት ቮሎዲሚር ዘለንስኪ ተናግረዋል። ይህን የተናገሩት በጄኔቫ በአሜሪካና በዩክሬን ባለስልጣናት መካከል ከጦርነት በኋላ የመልሶ ግንባታ ላይ ከተካሄደው ውይይት በኋላ ነው። ዘለንስኪ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ቀጥታ ንግግር ለማድረግ ጥሪያቸውን በድጋሚ በማቅረብ በመሪነት ደረጃ ለሚደረግ ስብሰባ ዝግጅት እንደሚያስፈልግና ይህም ብዙ ነገሮችን ሊፈታ እንደሚችል ተናግረዋል። በሁለቱ መሪዎች መካከል የሚደረገው የፊት ለፊት የቀጥታ ግንኙነትን ለማሳካት ፕሬዝዳንት ትራምፕን ጨምሮ ተደጋጋሚ ጥረቶች ተደርገዋል። ነገር ግን ማሳካት አልተቻለም። አሁንም ድረስ ሀገራቱ ድርድሮች እያደረጉ ያሉት በተደራዳሪዎቻቸው በኩልና በአደራዳሪ አካላት አማካኝነት ነው። ሆኖም ግን ውጤትን ማምጣት አልቻሉም። ለዚህ ደግሞ በምክንያትነት የሚነሱ በርካታ ነገሮች ቢኖሩም የሚያስቀምጧቸው ቅድመ ሁኔታዎች ግን ዋነኞቹ ናቸው። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ